የ2026 የአዋሽ ባንክ የዓለም ዋንጫ በመላው ዓለም በታላቅ ጉጉት እየተከታተሉት ቢሊዮኖች በቴሌቪዥን መስኮት እያዩት በመላው ዓለም ማራኪ የሆነ ጨዋታዎች እየተካሄዱ ነው። ያልተጠበቁ ውጤቶች እዚህም እዛም ባሉ ስታዲየሞች እየተመዘገቡ ዓለምን ጉድ የሚያስብሉ እጅግ አስደናቂ ክስተቶችንም እየተመለከትን እንገኛለን። ታዲያ ዓለም ዋንጫን የሚያደምቀው የደጋፊዎች ፌሽታ፣ በነገራችን ላይ ዓለም ዋንጫ አንዱ መስህብ እንዲኖረው የሚያደርገው ከአንዱ ስታዲየም ወደ ሌላው ስታዲየም ደጋፊዎች የሚጓዙበት ፍልሰት ሂደት እጅግ አነጋጋሪ ነው። አንዳንዶች በአውሮፕላን ቡድናቸው ወዳለበት ስታዲየም ያቀናሉ። በቡድኑ ባረፈበት ሆቴል ዙሪያ ላይ ተሰባስበው ሌት ተቀን ካምፋየር እያደረጉ ደስ የሚል ድባብ ይፈጥራሉ። ባንዲራቸውን ይተክላሉ። በእውነት ባህላዊ ትውፊታቸውን ለዓለም ሕዝብ ያሳያሉ። በጣም ድባቡ ይለያል። ሌሎች ደግሞ በባቡር ይሄዳሉ። ሌሎች መኪና የኢንሹራንስ ተከራይተው አውጥተው መኪና ተከራይተው ከአንዱ ቦታ ወደ ሌላው ቦታ ይጓጓዛሉ። ይሄ ፍልሰት፣ ይሄ በየቦታው እየሄዱ ባህልን የማሳየት የዓለም ዋንጫን ውበት ከፍ የማድረግ ትላንትም የነበረ ነው። ዛሬም በሜክሲኮ፣ ዛሬም በካናዳ እንዲሁም በአሜሪካ እየተመለከትነው እንገኛለን። ታዲያ እኔ አሁን ዛሬ ያስገረመኝን አንድ አጋጣሚ በአርጀንቲናና በአልጄሪያ ብሔራዊ ቡድኖች መካከል ጨዋታ በተከናወነበት የካንሳስ ሲቲ ስታዲየም ነበርን ያሉ የቅርብ ሰዎች ያጫወቱኝን ነው ወደ እናንተ የማደርሳቸው። በነገራችን ላይ እቺ የካንሳስ ሲቲ የሚዙሪ ስቴት ትልቋ ከተማ ናት። በዚች ስታዲየም ሚድል አሜሪካ ውስጥ ነው የምትገኘው። ከተማዋ ሞቅ ደመቅ ያለች ናት። ስታዲየሟ ጣራ የለውም፣ የተከደነም አይደለም። ወይም ደግሞ እንደ ሌሎቹ ግዙፍ ስታዲየሞች 11,000 ካሬ የቪዲዮ መመልከቻ የቲቪ ስክሪን የተገጠመላትም አይደለም። አዳዲስና ውድ ቴክኖሎጂዎችም እቺ የካንሳስ ሲቲ ስታዲየም የሏትም። በአጠቃላይ የአውሮፓና የላቲን አሜሪካ ስታዲየሞች ጋር የሚመሳሰል ስታንዳርድ ያላት ስታዲየምን ያፈራች ከተማ ናት ካንሳስ ሲቲ። ታዲያ ወደዚች ወደ ካንሳስ ሲቲ ስታዲየም ስናመራ አንድ ነገር አላት። ቴክኖሎጂ የላትም፣ ወይም በቢሊየን ፓውንድ የሚቆጠር ፈሰስ ተደርጎላት ምርጥ የዓለማችን ስታዲየሞች አልተገነቡላትም። በዚች ከተማ ግን ደግሞ አንድ ከፍ ያለ ነገሮችን ማስመዝገብ የሚችል ውድ ነገሮችን ይዛለች ነው የሚባለው። ከተማዋ በአርጀንቲናና አልጄሪያ መካከልም በተከናወነው ጨዋታ ላይ በድጋሚ አይተነዋል። በካንሳስ ሲቲ ከፍተኛ ድምፅ የሚመዘገብበት ስታዲየም እንደሆነ ለማወቅ ተችሏል። ዓለም እስከ ዛሬ ድረስ በስታዲየሞቹ አስመዘገብኩት ካሉት ከፍተኛ ድምፅ በላይ በዚች በካንሳስ ሲቲ ስታዲየም በጊነስ ወርልድ ላይ ተመዝግቦ የሚገኝ ከፍተኛ ድምፅ ተመዝግቧል። በነገራችን ላይ ስታዲየሙ ሲገባ ከፍተኛ ድምፅ ማስተናገድ የተለመደ ነገር ነው። ጩኸት አለ፣ ከፍተኛ ድምፅ ይወጣል። ይሄ ደግሞ ስቴዲየም ውስጥ ገብቶ ጩኸት ጠልቶ አይቻልም። ወንድ ወደሽ ጢም ጠልተሽ እንደተባለው አይነት ይሆናል። አለበለዚያ የማርክስ ይሁን የሌኒን ጥም አይታወቅም። ግን ደግሞ ስቴዲየም ውስጥ ገብቶ ጩኸት አለመስማት እጅግ የሚያነጋግር ነገር ስለሚሆን ጸጥ ሲል ነው እንዲያውም ስቴዲየም የሚያስፈራው። እረጭ ጸጥ አለ ማለት ደጋፊው ፈርቷል፣ ወይም አንድ ነገር ሆኗል፣ ወይም ቡድኑ ውጤት እያመጣለት አይደለም፣ ተጨንቋል። ጥፍሮቹን በጥርሶች እየከረከማቸው ነው ዝም ያለው ይባላል። ደጋፊ ከጮኸ፣ ደስታውን ከገለጠ፣ የስታዲየም ድባብን ካሞቀ ይሄ ነው የእግር ኳስ የመጫወቻዎች ውጤታቸው እየተባለ ነው። ታዲያ ይሄ ቀደም ብዬ ያነሳውላቸው የካንሳስ ሲቲ ስታዲየም በአርጀንቲናና በአልጄሪያ ቡድኖች መካከል በተከናወነው ጨዋታ ላይ እዛው ካንሳስ ሲቲ ነው የተደረገው። ይሄ ካንሳስ ሲቲ ስታዲየም ጨዋታ ሲኖረው የሚያወጡት ድምፅ ደጋፊዎቹ እጅግ የሚያሸብር ነው። እጅግ የሚያሸብር ነው። በዓለም ስፖርት ስታዲየሞች ከፍተኛ ድምፅ የተመዘገበው አልጄሪያና አርጀንቲና በተጫወቱበት በዚህ የካንሳስ ሲቲ ስታዲየም ነው። የካንሳስ ሲቲ ሼፍስ የሚባል የአሜሪካን ፉትቦል ቡድን አላቸው። ታዲያ ይሄ ካንሳስ ሲቲ ሼፍስ ከኒው ኢንግላንድ ጋር ሲጫወት የተመዘገበው ድምፅ በዴሲብል 142
1.2 ነው። እጅግ ከፍተኛ ድምፅ። ምናልባት ይህ አንዳንድ ጊዜ የጤና ችግር ሊያስከትል የሚችልበት ደረጃ ላይ የደረሰ ድምፅ ነው ይሉታል። ይሄ አይመከርም። እንዲህ አይነት ቦታ ላይ ለረጅም ጊዜ መቆየትም አይቻልም፣ ምቾት አይሰጥም፣ በጤናም ጥሩ አይደለም የሚባል ነው። 142.2 በጣም ከፍተኛ ነው። እስቲ ዝም ብለን 142.2 ምን እንደሆነ ካጠገቡ ካሉ ምሳሌዎች ጋር እያነጻጸርን ብናይ የአውሮፕላን ሞተር ሲነሳ ሰምታችሁ ይሆን? አጠገቡ የመቆየት እድል ነበራችሁ? አውሮፕላን ሲነሳ ሞተሩ ኢንጂኑ ትረክ ሲል ብሎ የሚጮህበት መንገድ የሚገርማችሁ ብትሰሙት 130 ዴሲብል ነው። ያ አውሮፕላን ሞተር እንኳን ሲነሳ እጅግ በጣም ከፍተኛ ነው። በነገራችን ላይ አውሮፕላኑን የሚመሩት ከፊት ቆመው ድምፁን ማፈኛ ጆሮአቸው ላይ ሄድፎን ነገር ያደርጋሉ። አለበለዚያ በምንም አይነት ተአምር ይህንን ድምፅ ማሳለፍ አይችሉም እየተባለ ይነገራል። እንግዲህ 142.2 ዴሲብል በጊነስ ወርልድ ላይ የተመዘገበውን በስቴዲየሞች በዓለም ስቴዲየሞች ታሪክ ከፍተኛውን ድምፅ ያሰማ የካንሳስ ሲቲ ስቴዲየም ነው። ይህ ስቴዲየም 142.2 ነው። አውሮፕላን ይነሳ ብንል ወይም አውሮፕላኑ ሲያርፍ የሚያሰማው እጅግ ከፍተኛ ድምፅ አለ። ይህ 130 ዴሲብል ነው። እነኚህ የሮክ ኮንሰርቶች አይታችኋል። ሮክ ኮንሰርቶች በጣም ኃይለኛ ነው። ስቴዲየም ላይ ወይም አዳራሽ ውስጥ ነው። እጅግ ከፍተኛ ድምፅ ነው የሚያወጣው። አንዳንድ ጊዜ ጤናንም ያውካል፣ ይረብሻል ይባላሉ አይደለም? የሮክ ኮንሰርት 120 ዴሲብል ላይ ያለ ነው። ይሄ እኮ ለጆሮ አደገኛ የሆነ ከፍተኛ ድምፅ ነው የሚባልለት ነው። የሮክ ኮንሰርት ላይ 120 ነው ግን በዴሲብል። ታዲያ በዓለማችን ስታዲየሞች የተራቀቀ ስታዲየም ካንሳስ ሲቲ ባትገነባም በጩኸት ግን በድምፅ ግን እጅግ ከፍተኛ ድምፅ የደጋፊዎች በማውጣት ግን የሚያህላት የለም። አርጀንቲና ከአልጄሪያ የተጫወቱበት ይሄ ስታዲየም እንደነገሩኝ ከስፍራው ያሉ ወንድሞቼ እዚህ ዋሽንግተን ዲሲ ደውለው እንዳጫወቱኝ በዕለቱም የተመዘገበው እንዲቀላል አይደለም እየተባለ ይገኛል። ከየትኛውም የዓለማችን ስታዲየሞች በላይ የሚወጣበት ነው ይሄ ካንሳስ ሲቲ ስታዲየም። አንድ ተጠባቂ የዓለማችን ዋንጫ ያስተናግዳል ሲባል ሲጠበቅ ቆየና አርጀንቲና የአምናው የዓለም ዋንጫ አሸናፊ የሊዮኔል ሜሲ አርጀንቲናን ከአልጄሪያ ብሔራዊ ቡድን ጋር ማገናኘት ችሏል። አርጀንቲና እንግዲህ በማራዶናም ጊዜ በ1986 ሜክሲኮ ላይ ዋንጫዋን አንስታለች። በሜሲም ዘመን ባለፈው የኳታሩ ዋንጫን መድገሟ አይዘነጋም። ሁልጊዜም አርጀንቲናዎች ወደ ዓለም ዋንጫ ሲመጡ ተጠባቂ ቡድንና የተለየ ተጫዋች ይዘው ነው የሚመጡት። ከ12 ዓመታት በኋላ ወደ ዓለም ዋንጫ የተመለሰችውን የበረሃ ቀበሮቹን የአልጄሪያ ብሔራዊ ቡድን አፍሪካን ወክለው ብቅ ብለው ገጥመው ባያችሁት መሰረት በሊዮኔል ሜሲ 3 ጎሎች በሃትሪክ 3-0 ተሸንፈው ወጥተዋል። በነገራችን ላይ አልጄሪያ፣ አርጀንቲና ሁለቱ ቡድኖች የስማቸው መጠሪያ በኤ ፊደል በኤ አልፋቤት ከመጀመሩ ውጪ የሚመሳሰሉባቸው ነገሮች በጨዋታው ላይ ብዙም አልተከሰተም። ግን ደግሞ በካንሳስ ሲቲ የሚሰማው ከፍተኛ ድምፅ ስቴዲየሙም ይረዳቸዋል። በአለፈው የውድድር ጊዜ አርጀንቲናዎች ጎል ባስቆጠሩበት ጊዜ በሊዮኔል ሜሲ 3 ጎሎች ጊዜ የወጣው ድምፅ በዴሲብል 128 ነው ተብሎ ተነግሮለታል። በነገራችን ላይ መብረቅ ከሰማይ ሲወርድ ምን ያህል አስፈሪ ሆኖ ድምፁ ኃይለኛ ሆኖ እንደሚያሸማቅቀን ጆሮአችንን እንደምንደፍን ምንገባበት እንደምናጣ የሚያሳይ ነው። ግን የመብረቅ ድምፅ 120 ዴሲብል ነው። የአርጀንቲና ብሔራዊ ቡድን የሊዮኔል ሜሲ ጎሎች ሲቆጠሩ በነገራችን ላይ ወደ 69,000 ተመልካቾች በስፍራው ነበሩ። ከዚህ ውስጥ አብዛኛዎቹ የአርጀንቲና ደጋፊዎች ናቸው። ታዲያ ማራኪ ጎሎች በታዩ ቁጥር ይውጡ የነበሩት ድምፆች 128 ዴሲብል ደርሷል ነው የተባለው። ያው ሊዮኔል ሜሲ ምታታዊ እግሮችና ያስቆጥራቸው የነበሩ ጎሎች ለድምፁ እንዲሁም ደግሞ ስቴዲየሙ በራሱ አሰራሩ ቀደም ብዬ ደጋግሜ እንደገለጽኩላችሁ ከፍተኛ ወጪ ያውጣበት ወይም እጅግ በኤሌክትሮኒክስ መሳሪያዎች የተራቀቀ አይሁን እንጂ ለድምፅ መውጫ ወይም ደግሞ ድምፅን አፍኖ በማውጣት በነገራችን ላይ በዓለም ደረጃ ከፍተኛ ድምፅ የሚያወጣው የእሳተ ገሞራ ፍንዳታ ነው።
የእሳተ ገሞራ ፍንዳታ የዓለማችን ከፍተኛው ድምፅ ነው። በስቴዲየሞች ግን የእሳተ ገሞራ ያህል ድምፅ ያወጣሉ የተባለውና በወርልድ ጊነስ ቡክ ላይ የተመዘገበው በዴሲብል 142.2 የካንሳስ ሲቲ ስታዲየም ያስመዘገበው የካንሳስ ሲቲ ቺፍስ ሲጫወቱ ከኒው ኢንግላንድን ሲገጥሙ የወጣው ድምፅ በጣም ከፍተኛ ነው። ለዚህም ነው ዛሬ ድምፅና ስታዲየሞች አርጀንቲናና አልጄሪያዎች ምንና ምን ናቸው ብለን በዓለም እጅግ ከፍተኛው ድምፅ የወጣበት ስታዲየም በሊዮኔል ሜሲ ሃትሪክ ጎሎች ተመልሶ 142.2 አልደረሰም፣ 128 ነው በዴሲብል። ይሄ ከመብረቅ ጩኸት በላይ ሲያስተናግድ እንደነበረ ምናልባትም ለጤና ሊያውክ ይችል እንደነበረ አንዳንድ መረጃዎች ጠቅሰዋል። ይህንኑ ተከትሎ ያው ልጅ ያንኑ ምትሃታዊ እግሮቹን በዚሁ በካንሳስ ሲቲ ስታዲየም ከፍተኛ ድምፅ በሚወጣበት የዓለማችን ቁጥር 1 ስታዲየም 3 ጎሎችን ማስቆጠር ችሏል። ሊዮ በጣም እድለኛ ነው። ከዓለም ዋንጫ በፊት በእግሩ ላይ በደረሰው ጉዳት ይሰለፋል አይሰለፍም፣ ለብቻው ነው የሚለማመደው፣ እንዴት ይሆን ነበር፣ በርካታ ነገሮች ሲነሱ ነበረ። ግን መጨረሻ ላይ የሆነው ነገር ዓለምን በግርምት እንዲመለከተው አስችሎታል። የጀርመናዊው ሚሮስላቭ ክላውስ 16 ጎሎች በዓለም ዋንጫ ላይ በማስቆጠር ግንባር ቀደሙ ነበረ። እነ ገርድ ሙለር ሌላው ጀርመናዊ በ14 ጎል ይከታተሉ ነበር። ሊዮኔል ሜሲ 5ኛ ደረጃ ላይ ነበረ። አልጄሪያን እስከገጠመበት የካንሳስ ሲቲ ስታዲየም ሜሲ ሃትሪክ በመስራቱ 3 ጎሎችን በነገራችን ላይ በዓለም ዋንጫ ጎሎች ሁሉ እጅግ በጣም ውድ ናቸው። የብሔራዊ ቡድን በዓለም ዋንጫ ተሳታፊ መሆን፣ ጎል ማስቆጠር፣ አሁን ደግሞ ሪከርዱን ከሚመራው ሚሮስላቭ ክሎስ እኩል 16 በማግባት ከ13 በአንዴ 16 ገባ። 5ኛ ነበር፣ በአንዴ አንደኛ ደረጃን ይዟል። ሌሎች ቀሪ የማጣሪያ ጨዋታዎቹ የምንጊዜን ሪከርድ እንዲሰብር ሊያስችለው ይችላል ተብሎ እየተጠበቀ ይገኛል። እጁ ላይ ቀሪ ጨዋታዎች አሉ። የማጣሪያ ጨዋታዎችን አርጀንቲና በግሩም ሁኔታ በአንደኛ ደረጃ ልታልፍ እንደምትችል ጨዋታዎቿ እያሳዩ ውጤቶቿ እየተናገሩላት ይገኛሉ። ታዲያ ይሄ የሚቀጥል ከሆነ የምንጊዜም በዓለም ዋንጫ ከፍተኛ ጎል አስቆጣሪ ይሆናል ተብሎ እየተነገረ ይገኛል። 6 ጊዜ በዓለም ዋንጫ ላይ ተገኝቷል። ካንሳስ ሲቲ ደግሞ የመጀመሪያ ሃትሪክ የሰራባት ስታዲየም ሆናለች። ጨዋታዎቹ በጩኸት የታጀቡቱ በካንሳስ ሲቲ ጩኸት የሚደምቀው ስታዲየም በሊዮኔል ሜሲ ምትሃታዊ እግሮች 128 ዴሲብል ላይ ደርሷል። 142 አልደረሰም። ከመብረቅ በላይ ግን 120 ዴሲብል ነው ድምፅ መብረቅ ሲመጣ። ከሱ በላይ ግን የሜሲ ጎሎች ምትሃታዊ ድምፆች እንዲወጡ አድርጓል። ለማንኛውም አርጀንቲና አሸንፎ ወደ ተከታዩ ሁለተኛ ምድብ ጨዋታ ለመሄድ እያሟሟቁ ይገኛሉ። ከሊዮ ምን እንጠብቃለን? ምን አይነት ድምፅ በቀጣዮቹ ይወጣሉ? የዓለም ዋንጫና ድምፅ ከአሜሪካ በአዋሽ ባንክ ስፖንሰርነት ወደ እናንተ ሲደርስ ቆይቷል። ከአሜሪካ የ2026 የአዋሽ ባንክ የዓለም ዋንጫ አጋራችን አዋሽ ባንክ ነው። ከልብ እናመሰግናለን። በቀጣይ በርካታ መረጃዎችን በየዕለቱ ዛሬ ድምፅን ከስቴዲየሞች ከሊዮኔል ሜሲ ምትሃታዊ እግሮች ጋር አያይዘናል። ነገ ከነገ በስቲያ የምናያቸውን የሰማናቸውን እዚሁ አሜሪካ ተቀምጠን ዋናው ማሰራጫ ጣቢያችን ጋር እየላክን ለማድረስ እንሞክራለን። ራችሁን ስላላችሁ ቺርስ ብለናል።